አየ ምንም ማገናዘብ ስለማትችል እሷን እንደ ሞኝ እንደ ጅል አይታት ከነ ልጅ ትቀበለኛለች። ያ ፋራ ነች ያለ ማን ነው? ቆይ እስቲ ንገረኝ። አብራችሁ አልጋ ላይ ካልማገጣችሁ በምን በስሪንጅ ነው የምትነፋና የምታረግዘው ወይስ በፓምፕ ነው ተነፍታ የምታረግዘው? ሴት እኮ ነች አይደለ እንዴ? ገብረ ስጋ ግንኙነት ስታደርግ ብቻ ነው ሴት ልጅ ማርገዝ የምትችለው። አንተ ራስህ አብሪኮ ማለት ነው። በጣም እየተሸለጠለጥክ ነው። አይገርምህም? በጣም ሽልጥልጥልጥ እያደረገ ነው። ጓደኛ ከሆነ ንገረው። እኔ ወንድሙ ብዬ እህቶቹ ብለው አቅተውታል። ሰላም ውድ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ከሀገር ውስጥን ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንደምትመለከቱት በአዲስ ቪዲዮ ነው የመጣሁላችሁ። እንደምታውቁት ለምለም በተኛበት ሄዳለት ነበረ ለኤፍሬሞ በተኛበት ለዛውም ማለት ነው። ይሄ ቆዛም የሆነ ልጅ በተኛበት የደደቡ ማለት ነው። በተኛበት ሄደችለት። በዛ መሃል እንግዲህ የተፈጠረውን ነገር አይታችኋል። እንግዲህ ህያብ በዚህ መሃል ውሳኔሽን አከብራለሁ። ውሳኔሽን በጣም እናከብርልሻለን። ፋሚሊዎችን ሄኒም ውሳኔን እናከብራለን። ኤፍሬሞ ግን እኔ ልንገረ ይኸውልህ ሴት አንድ ወንድ ለአንድ ሴት ነው የሚባለው አይደለም እንዴ? ይሄ የትም ያለ ነው። አንድ ሴት ለአንድ ወንድ ነው። ለዛውም አንተ እስቲ እንዴ አንተ የንጉስ ልጅ ነህ ወይስ የነገስታት ልጅ ነህ? ማናባ ስለሆንክ ነው እቺን ብታረግዝ ከነርግዝናዋ ህያብ ትቀበለኛለች የምትለው? ማናባ ስለሆንክ ነው? ማናባ ስለሆንክ ነው? እስቲ ተናገር አንተ ማናባ ስለሆንክ ነው? ይሄ መቼም እንደማያዋጣ ነው መነግረ። ህያብ ውሳኔዋን አሳልፋለች። አንዴ ካሳለፈች በኋላ አሳለፈች፣ እሰየው ነው በቃ። እቺ ያረገዘችው ልጅ ያንተ ከሆነ እየነገርኩ ነው ተቀባይነት አይኖርህም። ከናካቴው አይኖርህም ማለት ነው። ነግራለች በቃ ለምለም እዛ ድረስ መታ ቁርጡን ነግራለች። እንዲህ ብትታነቅ ኤፍሬም ሊሞት ነው መባል አልመጣም ነው ያለችው። እኛም አንመጣም አንደርስም አንመጣም እዛ ጋር በቃ ዞር ብለን አናይክም። አለቀ ደቀቀ። እቺ ልጅ አስመርምራት። አንተ ጋር አብራ ካልተኛች አብራችሁ አልጋ ላይ ካልማገጣችሁ በምን በስሪንጅ ነው የምትነፋና የምታረግዘው ወይስ በፓምፕ ነው ተነፍታ የምታረግዘው? ሴት እኮ ነች አይደለ እንዴ? ገብረ ስጋ ግንኙነት ስታደርግ ብቻ ነው ሴት ልጅ ማርገዝ የምትችለው። እኔ አላቅም እንዴት እንዳረገዘች አላቅም ትላለህ እንዴ? እዛ ስትነፋ አድረ እንዴት ነው አላቅም የምትለው? የሰራውን ሰርተህ ማለት ነው። ይሄ ደግሞ ጥፋትህ ነው። በቃ አለቀ። ጥፋትህ ማመን አለብህ። ስለዚህ ጥፋተኛ መሆንን ካመንክ እቺን ልጅ አትንካት። በቃ የራሷን ህይወት ትኑር። አትንካት። በቃ ህያብን ተዋት። በቃ አሁን ምርጥ ላይ ነች። ከኔ ጋር ምርጥ የሆነ ህይወት ምርጥ የሆነ ላይፍ እያሳለፈች። በቃ ተዋት። በቃ ተመቻችተዋል። ሁለቱ ተገናኝተዋል። ብራዘር በቃ አትልፋ። አንዴ ካስመለጥከም በኋላ አትልፋ ማለት ነው። በቃ ምንም ነገር እህቴም ለምለም እባክሽ በቃ ውጪ፣ ከዛ ቤት ውጪ። አንቺም ሄደሽ ለፍተሻል አይደለ? የሚሆን ነገር አላገኘሽም። ጭራሽ ደውልላትና ሁለታችሁ ቁጭ አድርጌ ላነጋግራችሁ። ከዛ በፊት እኮ አነጋግረሽዋል፣ ልጁን አወያይተሽዋል፣ አነጋግረሻቸዋል። አንድ ላይ እንዲሆኑ ለፍተሻል፣ ጥረሻል። እዚህ የመጣው አልፎ አዲስ አበባ ድረስ ከአንድም ሶስት የሄደሽ ለማስማማት ሞክረሻል። ይሄው አራተኛ ነው አምስተኛ ዙር ስትሄጂ መተው ቢገናኙስ አንድ ላይ ይሆናሉ ብለሽ ታስቢያለሽ? ለምለም በጭራሽ እንዳታስቢ ይሆናሉ ብለሽ። ምክንያቱም እቺ አብራው ያለችው ልጅ አርግዛለች እኮ ለምለም። እንዴት ነው ህያብ ከነርግዝናዋ እሺ የምትብላ የምትቀበለው? ይሄ እኮ የማይሆን ነገር ነው ማለት ነው። በቃ የማይሆን ነገር ነው። የማይሆን ነገር ነው። በቃ እኔ እንደተዋደዱ በጣም ደስ ብሎኛል፣ ግን እስካሁን ሄኒ ላይ ያላየሁበት ነገር አለ፣ ህያብም ላይ ያላየሁት ነገር አለ እስካሁን ድረስ ማለት ነው። ምክንያቱም ኤፍሬሞ ወደ ህያብ ሊስበው የሚችለው ነገር አንድ ነገር አለ። ህያብና ሄኒ ላይ የተፈጠረ ነገር፣ ሁለቱም መፋቀራቸውን አላሳወቁ።
ሁለቱም መዋደዳቸውን አላሳወቁም። አንድ ላይ በፍቅር መሆናቸውን አላሳወቁም። ይሄ ደግሞ ኤፍሬም ወደ ህያብ እንዲስበው ያደርገዋል። ይሄ መልእክት ምልከው ለሄኒና ለህያብ ነው። ፍቅር አሳዩ፣ ግለጹ፣ ተዋደዱና አሳዩ። ከቻላችሁ ተሳሳሙ፣ እየተሳሳማችሁ አሳዩን። የዛኔ ወንድሜም ህርሙን ያወጣል። ህያብ ህርሙን አውጥቶ የራሱን ህይወት ይኖራል፣ አንቺን ይለቅሻል። ካለበለዛ ማለት ነው ሊለቅሽ አይችልም። እኔ ነኝ ሰርጋችሁ ሸራተኑን ብዬ የመረኳችሁ አይደለ? እንደመረኳችሁ ደግሞ በተግባር አሳዩ፣ በተግባር አሳዩ። ምክንያቱም ልጁ ሊለቅሽ አይደለም፣ ልጁ ሊፋታሽ አይደለም። በቃ ምንም አይፋታሽም ማለት ነው። ይሄ ነገር ደግሞ ማድረግ ያለብህ ሄኒ ነህ። በቃ የሚገርም እስቲ ዲኮር አሰርተ ምናምን ፏ ብልጭ ብለ ምናምን ሱፍን ገጭ አድርገ ምናምን የኔ ፍቅር ታገቢኛለሽ ወይ ብለ ጠይቃት። ታገቢኛለሽ ወይ በቃ እስቲ ደስ አሰኛት ህያብን ማለት ነው። በቃ እንዲህ ስትል ኤፍሬሞ ቁርጡን አውቆ ቁጭ ይላል። ገባ ሄኒ? ይሄ ነገር ደግሞ እስካሁን አላደረክም። ቤት ቀይረ ቤት ውስጥ እንዳስገባት ብቻ ነው ያየሁት እና ግንባር ስስም ነው ያየሁት፣ ከንፈር ስስም አላየሁም። አንድ ወንድ ተስፋ ሊቆርጥ የሚችለው ከንፈር ሲስምና ወይም ደግሞ የጋብቻ ጥያቄ ወይም ደግሞ እወድሻለሁ የሚል ነገር ዝግጅት አዘጋጅቶ ሲያሳይ ነው መጀመሪያ የሚያፈቅራት ወንድ ተስፋ የሚቆርጠው ማለት ነው። ስለዚህ ወንድሜ ተስፋ እየቆረጠ አይደለም። ይሄው ለምለም ገብታ ጠይቀዋለች። ቁጭ አድርጌ ላናግራችሁ፣ ህያብ ትቀበልሃለች። ጭራሽ ምን አይነት መልስ ነው የሰጣት ለለምለም? ከነ ልጄ ከዚችኛዋ ያስረገዛት ልጅ ከዚች ኤማንዳ የምትባለዋ ሰይጣን ከሷ ያረገዘው ልጅ ትቀበለኛለች አለ ህያብ። ህያብ ፋራ ትመስላለች እንዴ አንተ? ቆይ እሷ ጀዝባ ነች እንዴ? እሷ ቆይ መስማት አትችልም፣ ማውራት አትችልም፣ ማገናዘብ አትችልም። ደደብ ነው እንዴ የምትመስለው እሷ? ቆይ እንዴ ተምራለች እኮ ልጅቷ፣ ታስባለች፣ ታገናዝባለች። እንዴት ነው ከነ ልጅ የምትቀበል? እንደምንድን ነው የምታያት? እኔ በጣም ስለምወዳት ነው። አይገርምም? እንደ ወንድም መከታውኝ ለሷ መለፈልፈው እዚች ጋር እንደ ወንድም ሆኜ መለፈልፈው ለሷ መከታ ሆኜ ነው። አይገርምም? በቃ እኔ ወንድምነት በቀኝ። በእንደዚህ አይነት ነገር እኔ አልፈልግም ወንድሜ እንድትሆን። በእንደዚህ አይነት ነገር ተበላሽታ ወንድም እንድባል አልፈልግም። አለቀ ደቀቀ። በቃ እዚች ጋር ነው ጨዋታው የሚያበቃ። ከነ ልጅ ትቀበለኛለች ህያብን ጥሩና ከነ ልጅ ትቀበለኛለች፣ ቤቴ ትገባለች። በጣም 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 አጨበጨብኩልህ። አየህ፣ ለዚህ ነው ሞኝ ነህ ጀዝባ ነህ የምለው። ለዚህ ነው በቃ አየህ፣ ምንም ማገናዘብ ስለማትችል እሷን እንደ ሞኝ እንደ ጂል አይተሃት ከነ ልጅ ትቀበለኛለች። ህያብ ፋራ ነች ያለ ማን ነው? ቆይ እስቲ ንገረኝ እንዴ አንተ። ቢያንስ አርቀህ አታስብም እንዴ? ዲኤንኤን ላስመርምር መጀመሪያ፣ የዲኤንኤን ውጤቱ ይምጣ። ወይም ሽንት ምርመራ አድርጋ እርጉዝ ናት ከተባለ ዲኤንኤን ታስመረምራለህ። ከዛ በኋላ ልጁ ያንተ ካልሆነ የዛኔ ነው ህያብን ለምለም ወይ ቤተሰብ ልካ ልታናገር የምትችለው፣ ኮላብ ልትፈጥር የምትችለው እንጂ ሌላ ምንም አይነት ነገር አትፈጥርም። እንጂ ከነ ልጅ ህያብ ትቀበለኛለች የሚለው ነገር በፍጹም በፍጹም። ሄኒ በዚህ መሃል ደግሞ ዝም እያልክ ነው፣ በጣም ዝም እያልክ ነው። ይሄ ነገር ደግሞ እኔ በጣም እየደበረኝ ነው አትልም? እኔ ላንተ እየለፈለፍኩ ነው፣ ለህያብ እየለፈለፍኩ ነው። በዚህ አጋጣሚ ዝም እያልክ ነው። ምክንያቱ ምንድነው? አልገባኝም። አካሄደም አልገባኝም። ምክንያቱም እንደ ብራዘር ነካ ነካ አድርገህ ለመልቀቅ ከሆነ እንደዚህ አይነት ደስታ አታሳያት። ካሁኑ እንደዚህ አይነት ፍቅር አትስጣት። እየነገርኩ ነው። እቺ ልጅ ደግሞ እኔ ተጎርታ ድጋሚ ባንተ ተጎርታ ካገኘው በፍጹም አልፋታም። በፍጹም ነው ማልፋታ። እግዚአብሔርን ነው ማለት በፍጹም አልፋታም። በቃ ይሄ የኔ ውሳኔ ነው። አልፋታም። ገብተዋል አይደለም? በኤፍሬም ተጎርታለች እቺ ልጅ። ባንተ ደግሞ ሁለተኛ ዙር እንዲህ ደስታን አሳይታት፣ ዓለምን አሳይታት፣ ወይም ደግሞ ሌላ ነገር አርገ ነካክተ
አንተም የምትቀየስ ከሆነ እንደ ወንድሜ እንዲህ አለፈልፍም። እኔ ቡራ ነኝ። አዲስ አበባ ድረስ መጥቻ አሳደድሃለሁ ነው ማለት አሳደድሃለሁ። ይሄ ማለት ችግር እንዳትፈጠር ነው። በዚሁ አጋጣሚ ለምን መሰለ እስካሁን የፍቅር ጥያቄ ጠይቀሃት አላየውም። ለዛ ነው እንደዚህ የተናገርኩ። ሶሪ አሳየን እንደዚህ አይነት ነገር። ምክንያቱም እንደዚህ አይነት ነገር ስትናገር እኛም የምናወራው ነገር እንጠነቀቃለን። ስለ ህያብ ስላሰብኩኝ ነው እንደዚህ ማወራው። ስለ እህቴ ስለማሰብላት ስለምቆርቆርላት ነው እንደዚህ ማወራው። ገባ አይደለም? ይሄ ነገር ደግሞ በቅርቡ አሳየን። የፈጠነ አሳየን። እንዲህ ግራ ቀኝ አትበል፣ ወደ ገደለው ግባ እየነገርኩ ነው። በቃ በዚሁ ደስታ ላይ ደስታ ጨምርላት። ደስታ ሰተ ሐዘኗን የምታሳይ ከሆነ ዳይ በቃ አከትምላል። ያንተም ጉዳይ ያከትማል ነው ማለት እዚች ጋር ልጅቷ በዚህ መሃል ሌላ ችግር ውስጥ እንድትገባ አልፈልግም። ህያብ በዚህ መሃል ሌላ ችግር ውስጥ እንድትገባ አልፈልግም። በቃ አለቀ። ኤፍሬሞ ደግሞ እባክህ ልጁን ያስረገዝካት ከሆነ ልጅቷን ያስረገዝካት ከሆነ ያንተ ከሆነ ልጁ እባክህ ከህያብ በቃ እራቃት። በቃ እራቃት ትኑርበት፣ የራሷን ህይወት ትኑርበት። በቃ ልጁ የኔ አይደለም የህያብ ፍቅር አልወጣልኝም አሁንም ነገር የምትል ከሆነ እሱ ትልቅ ጥፋት ነው። በቃ አሁን ረጅም ሄደሃል። በቃ ብዙ ተጉዛል። ብዙ ረጅም መንገድ ሄደሃል። ማስተካከል የሚገባ ነገር ሳታስተካከል ቀርተሃል። ምንም መፍትሄ ሊፈጠር አይችልም። ምንም ሊደረግ አይችልም። ነገርኩህ አይደለ? ምንም አይነት መፍትሄ ሊፈጠር አይችልም። አለቀ ደቀቀ። አንዴ ከህይወት አስወጥታታል አይደለ? ከህይወት ካስወጣት በኋላ ድጋሚ ህይወቷ ላይ አትግባባት። በቃ አትረብሻት። ወደ ገደለው ልመለስ። ልጁ ያንተ ከሆነ እባክህ እራቃት። አሁንም ልጁ ያንተ ካልሆነ እማታምንባት ከሆነ ዲኤንኤን አስመርምር። ልጁ የኔ አይደለም ብለህ ከሄዲ ጋር ተጋፈጥ። በቃ ያለ አማራጭ ይሄ ነው። ሌላ አማራጭ ምንም የለህም። አሁን ግን ባለችበት ኮንዲሽን ህያብን እባክህ አትበጥብጣት። አብሪኮ ንገረው። አንተ አብረኸው ነው የምትለው ቤስት ጓደኛው ነህ። አንተም የጀዝባነቱ አጋብቶብሃል ነው ደደብነቱ አጋባብህ። መናገር አቃተህ እንዴ? ጓደኛ እኮ ይናገራል አይደለም? ዝም አይልም። በቃ አንተ እቺን አስረግዛል ህያብን ልቀቃት ይባላል አይደል? ለምንድን ነው እንደዛ የማትለው? አንተ ራስህ አብሪኮ ማለት ነው። በጣም እየተሸለጠለጥክ ነው። አይገርምህም? በጣም ሽልጥልጥልጥ እያደረገ ነው። ጓደኛ ከሆነ ንገረው። እኔ ወንድሙ ብዬ እህቶቹ ብለው አቅተውታል። አንተ አብረኸው ጸባዩን ምኑን ታውቃለህ። እዛው አይደለም የሚሆነውን ነገር ታውቃለህ። ኤሪያው ላይ ያለው ነገር በቃ ህያብን ልቀቃት፣ የራሷ ህይወት ትኑርበት ማለት አቅቶ ነው ወይስ ተናገር። አንተ አብሪኮ ተናገር። ወይስ የህያብን ደስታ አትፈልግም? ወይስ ወንድሜ አብዶ ሌላ አማኑኤል ገብቶ ሌላ በሽተኛ እስኪሆን ነው የምትጠብቀው? ትሰማለህ አብሪኮ? ከባድ ማስጠንቀቂያ ነው የምሰጥልህ። አንተም ጓደኛ ሆነ ማስተካከል ትችላለህ። በማላ ያለው ነገር ቅርብ ነው ያለኸው፣ አስተካክል። ይሄ ልጅ አብዶ ወይን ቀውሶ የሆነ ነገር ሆኖ ባገኘው ማለት ነው አለቀህም አብሪኮ። የኔና አንተ ሞት ፍርጃ ነው የሚሆነው እዚች ጋር። ጓደኛ ሆነ አስተካክል። ይሄ ነገር እርጉዝ ናት አንተን ያስረገዝካት ከሆነ እራቃት በለው። በቃ ከህያብ ጎን እራቃት፣ የራሷ ህይወት ትኑርበት ብለህ ምክር ስጠው። እሱም ጀዝቧል፣ አንተም አትጀዝብ። በቃ ንቃ። በቃ እንዴ እህቷ እኮ ይሄን ነገር አውቃ ሸሸች አይደለ? ሸሸች። እንደዛ ስትፍጨረጨርላት የነበረችዋ እህት በቃ የሷን ደስታ አየች። በቃ ላሻለች፣ ሄደች። በቃ ደስታዋን ስለፈለገች ደስታዋን አግኝታለች፣ ሄደች። አንተ ደግሞ ጓደኛው ነው ወንድሙ ነው እዛው ነው። የሱን ደስታ የሱን ሐዘን የማትፈልግ ከሆነ እውነቱን አስረግጠ ንገረው። በመጣ በገባ ቁጥር ዝም ብለህ
በዛም አትርጭ። አንዴ ህያብ ጋየርክ አትርጭ፣ አንዴ ኤፍሬሞ ጋየርክ የሆነ ነገር አትርጭ። በቃ ወሬ ዝም ብለህ አታመላልስ። በመሃል ያለው ነገር ፈንከት ታርጋ ይሄ ነገር ይሄ ነው ኤፍሬሞ፣ በቃ እሷ ከሄኒ ጋር ደስተኛ ናት፣ በቃ የራሷን ህይወት ትኑርበት። አንተም እቺ የማንዳ የምትባለው ልጅ ከወደድካት ከሷ ጋር ኑር ብለህ መፍትሄ መፍጠር ያለብህ አንተ ነህ አብሪኮ። ይሄ ከባድ ነው። ማስጠንቀቂያ ምልክል ወደ ገደለው ገባለሁ። አሁንም ህያብ እግዚአብሔር ይመስገን እኛ ደስተኞች ነን ባንቺ ደስታ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። የኛ ቆንጂዬ እህት፣ የኛ ዳይመንድ የሆንሽ እህት በጣም እናከብርሻለን። ሲበዛ ያንቺን ደስታ ነው የምንፈልገው በየሄድሽበት ቦታ። ከቻልሽ ህያብ ለምለም መታለች። ከኤፍሬሞ ጋር እንኳን ተገናኝታችሁ ባይሆን ለብቻው አግኝተሻት ንገሪያት። በቃ ሐቃቁን ንገሪያት ለምለም እባክሽ አሁን ያለሁበት ህይወት ደስተኛ ነኝ፣ ከኤፍሬሞ ጋር መሆን አልፈልግም። ለምለም በቃ ከሄኒ ጋር ደስተኛ ሆኛለሁ፣ ደስተኛ የሆነ ህይወት ነው እየኖርኩ ያለሁት ብለሽ ለለምለም አስረጃት። አዲስ አበባ ነው ያለችው። ወንድምሽ እየመጣ አያስጨንቀኝ፣ በቃ አያስገድደኝ ብለሽ ለለምለም ንገሪያት እባክሽ። ምክንያቱም ለምለም ኤፍሬሞን ማስረዳት ትችላለች። እዛው ሳትመጣ ከህያብ ጋር ተገናኝቻለሁ፣ አሁን እንዳየዋት ደስተኛ ናት፣ ህይወቷ ላይ ገብታ አትበጥብጥ ብላ መልስ ለሱ ታቀርብለታለች። ገብቶሻል? ያ በዚህ መሃል ማለት ነው ለምለም ስለመጣች አናግሪያት ቀርበሽ። እኔ አሁን ደስተኛ ነኝ፣ ይሄው እንደምታዩ ከሄኒ ጋር በጣም ደስተኛ የሆንኩ ሰው ነኝ በቃ። ስለዚህ ከሱ ጋር ነው መኖር የምፈልገው ብለሽ ለለምለም ንገሪያት ማለት ነው። የዛኔ ኤፍሬሙም ስነ ስርዓቱን ይዞ ቁጭ ይላል። ገብቶሻል አይደለም? ፋራ ደግሞ እንዳትሆኚ ኤማንዳ አርግዛለች። ፋራ እንዳትሆኚ፣ እሷም አርግዛለች። አው ቀበላለሁ፣ ፋራ ሆኜ ቀበላለሁ ብለሽ እንዳትሸወጂ። ይሄው እኔ ልምከርሽ እንዳትሸወጂ። በምንም ቢያሰማምጥሽ ዳይመንድ ገዝቶ ይሄው ዳይመንድ ላርግልሽ ብልሽ እንዳትቀበይ። መቼም ፋራ አይደለሽም፣ አትሸወጂም። በዚህ ተማመንብሻለሁ። ይሄንን ይመስላል ቪዲዮ። አመሰግናለሁ ቤተሰቦቼ።